እኔ ሌላ ነበር አስቤ የገባሁት አክቹዋሊ አላውቅም እንትኑን ግን ያው ረንደምሊ ወደዚህኛው ሽፍት ሆኗል ወደ ውይይት እንትኑ ነው። ከመጀመሪያ ጀምሮ ያው ሁሉንም ልጆቹም የተነሳው ያው እስልምና አብዛኛው የምንሰራው ከዚህ በፊትም ብየዋለሁኝ ሁሉም በፍቃዱ ስለሆነ ያው ቴክኖሎጂ የሰጠንን ተጠቅመን ወንጌል ማወቅ ስላለባቸው መዳን ስላለባቸው ሰዎች አንድም ከዛኛው ሳይድ ያሉት መዳን ያለባቸው በጨለማ ውስጥ ነው ያሉት። አይናችን እያየ ወንድሞቻችን ወደ ሲኦል ሲሄዱ ወደ ገሃነም ሲሄዱ መመልከቱ ለወንጀሉ እንደመተባበር ያህል ነው ብዬ ነው ማምነው። እኔ አንድ ሕፃን ልጅ እየሮጠ ከፊቱ ሲኖትራክ እየመጣ ዜብራ ላይ እየሮጠ ሊገባ ሲል እናንተ ማስጣል የምትችሉበት አቅሙ ካላችሁ ብታደርጉ የምትችሉት ቆማችሁ መሳት ሳይሆን ያንን ሕፃን ልጅ ባለ በሌለ ጉልበታችሁ ሮጣችሁም ቢሆን ማስጣል ነው። ዘመዶቻችን እንደምናያቸው ወደ ገሃነም እሳት እየሮጡ እየገቡ ነው። በየቀኑ ሰው ይሞታል። ብዙ ሙስሊም እህት ወንድሞቻችን የሚሞቱ አሉ። ወዴት ነው የሚሄዱት? ወደ ሲኦል ነው። በልጁ የማያምን የዘላለም ሕይወት የለውምና በክርስቶስ የማያምን የዘላለም ሕይወት ካሌለው ወዴት ነው የሚሄዱት? ወደ ገሃነም ነው የሚሄዱት። አይደለም አሁን ያሉት ሙስሊሞቹ መሐመድን ብናገኘው እንደው ዘን አስተምረን ላውለም ያለን አስተምረን ላውለም ያለውን መንፈስ ጸበል ወስደን እንዲወጣለት አድርገን አስጠምቀን ክርስትና እንዲቀበል እናደርገው ነበር። በእርግጥ በጊዜው የነበሩ የናይጄሪያን ክርስቲያኖች ሞክረዋል፣ ያንን ለማድረግ ሞክረዋል። ሙሐመድን ለማስተማር ተደጋጋሚ ሙከራዎችን አድርገው ነበር። ነገር ግን ሙሐመድ ለመማር ሳይሆን ወደ እርግማን ነበረ የሚሄደው ደጋግሞ። ግን ቢሆንም አሁንም ላሉት እንደዛው እንጥራለን ማለት ነው። ስድብም እርግማንም ማሳደድም መሳደብም ያላቸውን አቅም ሰው ያለውን ነው የሚሰጠው። ያንን ቢሞክሩም እኛም ባለን ልክ ደግሞ እንሞክራለን ማለት ነው። ይሄ ሙከራችን ግን እንደው ቮለንተሪ መሆን ብቻ ነበረበት ወይ? እሱ ትክክል አይደለም። ቅድም በጳውሎስ መልእክት ላይ በምዕራፍ 10 አይ ቲንክ ቁጥር 14 እስከ 16 እንደሚናገረው እንዲሁም ጌታችን ታላቁ ትእዛዝ ከትንሣኤ በኋላ ያዘዘው ማቴዎስ ወንጌል ምዕራፍ 28 ላይ ወደ ዓለም ሄደው ወንጌልን ለአሕዛብ ለሁሉ እንዲሰበክ ነው። ለዓለም መሰበክ አለበት። በዓለም ላይ ወንጌል መሰበክ አለበት። ያንን ደግሞ ግዴታ አለብን እኛ። ያንን ለማድረግ ደግሞ መላክ ያስፈልጋል። የሚላከው አካል ደግሞ የተማረ መሆን አለበት። ያንን ነው በዛ በተሰጠን ልክ ነው መስራት ያለብን። ስለዚህ ለዚህ ይመስለኛል ከፊት የአንበሳውን ድርሻ መምህራኖቹ ቢወስዱት እኛ ከስር እንትን ማለት እንችላለን ማለት ነው። አለበለዛ ግን ምንድነው እናንተ የምትሰነዝሩት ትችትም አላግባብ ይሆናል። እኔ እፎይን ኦርቶዶክሳውያን አተቹት የሚል አቋም የለኝም። ባይዞይ ማንኛውም እፎይን መተቸት ይችላል፣ እንደፈለገ እፎይን መተቸት ይችላል። ግን ትችታችሁ በተሰጠን አቅም ልክ ይሁን ማለት ለመስበር ወይንም ለመጣል ምናምን ነገር አይሁን። ሲያጠፋ ጥፍታል፣ ይህንን ታረም። ከፈለገ ደግሞ እፎይ አይመቸኝም፣ መልኩ እንዲህ ነው፣ ፊቱ እንዲህ ነው፣ ፀጉሩ እንዲህ ነው ምናምን እያለም ማለት ይችላል፣ ማለትም ትችላለች። እኔ ለፍቅረኛ የከተመቸዋት እፎይ እንደዚህ ነው እፎይ እንደዛ ነው ብላ ብትሰድበኝ ማተር አያደርገኝም። እሱ አብራኝ ስለማንኖር ማለት ነው፣ ዘላለማዊ አብረን ስለማንቀጥል ከእሷ ጋር የሆነ ሰዓት ላይ ትዳር ስትይዝና ወይም እኔም ትዳር እንደዛ ነገር ትልቅ ከሆን በኋላ እሷም ታቆሟል እኔም አቆመዋለሁ። ልክ በፖለቲካው እንዴት ነው ቋሚ ጠላት የለም ቋሚ ወዳጅ የለም እንደሚባለው ሁላችንም እዚህ ውስጥ ያለ ነው የበኩላችን ማዘራው። ያንን ታሳቢ አድርጋችሁ ተቿቸው። ከተቻችኋቸው ያንን ታሳቢ አድርጋችሁ እንጂ የሆነ ጥፋት አገኛችሁና ለመጣላት ሞክሩ አታድርጉት ማለት ነው። ልንሳሳት ልናጠፋ እንችላለን። ነገር ግን እንደዛ አታድርጉ። ለምሳሌ ቃል እኔ እንደውም ዛሬም ደውዬ ነግረዋለሁ እያልኩ ነበረ ትናንትና። እስቲ ስንት ሰዓት ላይቭ እንደወጣው አስታውሱ። እስቲ እኔ ላይቭ የወጣው ስንት ሰዓት ነው? አይ ቲንክ 3 ሰዓት ነው የገባሁት አይደለ? ያስታውሰኛል። 3 ሰዓት 4 ሰዓት ከቀረበ በኋላ ነው የወጣሁት። ኢሚዲየትሊ ላይቭ ከፈተ እሱ 6:40 ወጣው። እሺ እኔ ቤት ነበረ ሌሊት ማለት ነው። ቀን ደግሞ አብዱል ፈታ ጋር ስንት ሰዓት ነበር የከፈተው? አይ ቲንክ ወደ 9 ሰዓት 10 ሰዓት
እንደዛ አካባቢ 8 ሰዓት 9 ሰዓት እንደዛ 9 ሰዓት እስከ ምሽቱ 3 ሰዓት ድረስ አብዱል ፈተና ጋር ነበረ። ልብ በሉ ከ9 ሰዓት ከ3 ሰዓት እስከ 6 ተኩል ደግሞ እኔ ጋ ከ7 ሰዓት ጀምሮ ደግሞ ሌሊቱን ሙሉ ከፈተ። ጠዋት ደግሞ የገባህበት የለም። አይ ትንሽ ተኝቻለሁ። ኧረ የሆነ ሰዓት ላይ እዚህ ናህል ላይቭ ላይ ከዋለ የዚህ ናህል ላይቭ ላይ መስራት በጣም በጣም አድካሚ፣ ላይፋችሁን የሚያበላሽ፣ አይምሯችንን የሚያቃውስ ነው። ምንድን ነው ድምፅ ይደጋግማል ይላል። የኔ ነው የሚደጋግመው? ድምፅ ይደግማል እንዴ ነው ወይንስ ንግግሬ ነው የተደጋገመው? ሶሪ ለኔ አይደግምም። እኔ ጉሮሮ ስለዘጋኝ የኔ ድምፅ ተቀይሮባቸው እንደሆነ የኔ ይደግማል። ድምፅ እየተደገመ ነው። አይ ቲንክ ይደግማል ለምትሉ ሰዎች ወጣችሁ ገቡ። ለኛ አይደግምም። ይደግማል። አይ ዶንት ኖ። አይ እየወጣችሁ ገቡ ወይ እንደዛ ማድረግ ይሻላል። ለምን እዚህ ላይ ገስት ላይ ያሉ ሰዎች እየደገም አይደለም። ኦኬ አሁንስ? እሺ አይደግምም። ከመጀመሪያውም እኮ እየደገም አለ። ከስር ላሉ አሁን ይደግማል ድምጼ? አሁን ይደግማል? ኦኬ አይደግምም መሰለኝ። እኛ ጋር ኖርማል ነው፣ ከስር ላሉት ነው እንጂ አይደግምም እያሉ እናንተ አይደለም ከስር ያሉትን ነው ያልኩት። መልካም እሺ። እንግዲህ እኔ አንድ ኤግዛምፕል ነው የሰጠኋችሁ። እንትን አሁን ቃል የዚህን ያህል የሰራን ሰው ምን ብላችሁ ልተቹት ትችላላችሁ? ምን ሞራል ውስጥ ኖሯችሁ ትተቹታላችሁ? ቢያጠፋም ወይም በውስጥ መታችሁ አይ እንደዚህ አታደርግ በሉ እንጂ ከአቅማቸው በላይ አትሂዱባቸው ምለው ለዛ ነው። እና እኔ ግን ደንታይ አይደለም ባይዜ እኔ ሂዱብኝ፣ እኔ ፈቅጄላችኋለሁ፣ በእኔ ላይ ችግር የለውም። ግን ምንድነው እሱ እኔ ላይ በምትሄዱልኝ ሌሎቹ እንዳይደነግጡ ያንን ጥንቃቄ አድርጉ። ፕላስ ደግሞ እኔን ነጥላችሁ ተቹ። እኔን ለመተቸት አብራችሁ ቤተክርስቲያንን አታሰድቡ። አብራችሁ ቤተክርስቲያንን የሚመታ ነገር አትስሩ። እኔን እንደፈለጋችሁ ቤታችሁን ከፍታችሁ ቤታችሁን ከፍታችሁ ፎይ ጠማማ ነው፣ ፎይ ተብላባ ነው፣ ፎይ እንደዚህ ነው መፍቱ ነው ማንኛውም ሰው። ግን እንዴት እፎይን ለመስደብ ክርስቶስን አሰድባለሁኝ ቤቴን ከፍቼ? ይሄ ጤናማ አይደለም። እፎይን ለመስደብ ብዬ አብሬ ክርስቶስን አሰድባለሁ? ይሄ ትክክል አይደለም። ማለት እስልምና ላይ የምንሰራ ላይ ሰዎች እየተጠቀሙብን፣ ለሰዎች መጠቀሚያ መሆን የለብንም። እነሱ ፖለቲካቸውን በደንብ ስለምናውቀው፣ እኛ ጠንቅቀን ስለምናውቀው ይህንን እየተጠቀሙባችሁ ነው። ኦርቶዶክሳውያን ልነቁ ይገባል። የነሱ አንደኛው ስትራቴጂያቸው ይሄ ስለሆነ ሰዎችን የማጭበርበር የማሳሳት የሆነ ነገር እያባበሉ ምን እያሉ ራሳችን ሜዳ ላይ ክርስቶስን መስደብ፣ ክርስቶስን ማይሆን ነገር መናገር፣ ቤተክርስቲያን እንደዛ ማድረግ። እኛ አይደለም ሌላ ተጨማሪ መምህር የራሳችን ልጆች እንኳን የሚመጡትን እንዳይመጡ መንገድ እየዘጉብን ስለሆነ ማለት ነው። ይህንኛው ሳይ ስላልተነሳ ነው ለማንሳት የፈለግኩት። ግለሰቦችን ተቹ፣ እስልምና ላይ የሚሰሩትን ተቿቸው። በተለይም ደግሞ እኔን ተቹኝ፣ በደንብ ተቹኝ። እኔ ትችት በጣም ነው የምወደው። ባይዘ በጣም ከመወደው አንዱ እኔ ትችት ነው። ነቀፋ በጣም ይመቸኛል። ምክንያቱም ተጭብጨባ ነቀፋ ያበረታኛል፣ እኔ ውስጤን ስለማውቀው ማለት ነው። ግን ነቀፋችን ቤተክርስቲያንን ባሰደበ ሁኔታ ይሁን፣ ቤተክርስቲያንን በተቸ ሁኔታ ይሁን፣ እኛ ተጨማሪ መምህራኖች እስልምና ላይ ይምጣልን እያልን እየለመንን አይ ቲንክ ፌስቡክን ትጠቀሙ ታውቁታላችሁ። እኔ ፌስቡክም ስለማልጠቀም ይልኩልኛል አንዳንድ ቴክስቶች እየተጻፉ ያሉትን እኔ ላይ ማለት ነው። ምን አገባው እስልምና ላይ እንደዚህ 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 አትበሉ። በቃ ማለት እኛ ፔኑን እያወየ ነው ስለሆነ ስለ መሐመድ እንዲህ ለምንድነው የሚያስተምረው ምናምን እያላችሁ አትጻፉበት። ከቻላችሁ ስሩ እያልናችሁ እኛ እናንተን ጭራሽ ከጻፋችሁትም ችግር የለውም። ግን እናንተን መታችሁ አብራችሁን ስሩ ነው የእኛ ልመናችን። አብራችሁን ስሩ። ልክ እናንተ አብራችሁን ስትሰሩ እኛም ወደ እናንተ እንሳባለን። ወደ እናንተ እኛም መተን አብረናችሁ እኛም መስራት እንጀምራለን። የክፍተቶቻችንን እንሞላለን ማለት ነው።
ለምሳሌ ቢኒን ካያችሁት አይ ቲንክ አሁን ላይ ትንሽ ቀንሷል ይመስለኛል። በጣም ረጅም ሰዓት ከሚያገለግሉት ውስጥ አንዱ ቢኒ ነው። እስልምና ላይ ሰርተው ስማቸው ከማይነሳ አንዳንዴ ለራሴ ይገርመኛል። ማለት የሆነ እስልምና ላይ ይሰራል ብላችሁ ወይንም ደግሞ እስቲ ንጽጽር የሚሰሩ ምናምን ብላችሁ አይታችሁ ታውቃላችሁ? እንደገና ይኸውላችሁ ማይረባ አምር ስለዚህ ሳልናገር ትላለህ። አይ ስም ስላልጠራ ነው ጌታ ደግማችሁ አስገቡኝ። እሺ ድምጽ እየደገመ ነው ስላሉኝ እሺ አይ ቲንክ ቢኒ ጌታ ምስክሬን ለረጅም ዓመት እኔ ከመምጣቴ በፊት ሁላ የዛሬ 4 ዓመት 5 ዓመት ጀምሮ ያለ ማቋረጥ ያለውን ሰዓት ቢሮ ስራ ላይ ሆኖ ሁላ የሚገባው ወንድማችን ቢኒ በጣም የሚገርም ልጅ ነው። አስገባው ባላዲ እሺ ኦኬ። አሁንም ይደግማል። ሲጀመር ከላይ ላለ ነው አይሰማም። ባይዘ አይደግምም። ከላይ ላለ ነው። ከስር ላላችሁ ይደግማል። ኦኬ። ስለዚህ እየሰሩ ንጽጽር የሚሰሩ ልጆች አሉ። ምን ለማለት ነው? እያንዳንዱን እንትን ስንል ጥንቃቄ እንድናደርግ ነው። እንደ ኤግዛምፕል ቢኒን አነሳውላችሁ። እስልምና ላይ ከቆዩት ውስጥ እስልምና ላይ ለረጅም ሰዓት ከሚቀመጡት ውስጥ አሁን እንትና ቃል በጣም ትልቅ ሰዓት እየተቀመጠ ስለሆነ ነው ያነሳሁት። ለረጅም ሰዓት እየተቀመጠ ስለሆነ ላይቭ ላይ ማለት ነው። ላይቭ ላይ ለረጅም ሰዓት መቆየት አይናችሁን ያበላሸዋል። እኔ ስለማውቀው። እኔ ደግሞ ችግር ምንድን ነው? አሁን እንደዚህ ቪዲዮ አጥፍቼ ሳወራ በጣም ረጅም ነው ወክ ማደርገው። ኦልሞስት 3 ሰዓት ላይቭ ላይ ከገባሁኝ 3 ሰዓት ሙሉ በእግሬ እየተንቀሳቀስኩ ነው። በቃ የ3 ሰዓት ያህል እግር ጉዞ እጓዛለሁ ማለት ነው። ልክ ስጨርስ እንዴት እንደሚደክመኝ ወላ በቃ በጣም ዞሬ ማለት ነው። እያወራው እየተንቀሳቀስኩ ስለሆነ ማውራው ቁጭ ብዬ ማውራት አልወድም እና እጄን ኪሴ ከትቼ ስልኬን ይዤ እያወራው ነው የምንቀሳቀሰው። በፊት እንደውም ቪዲዮ ስለምከፍት ቪዲዮ ላይ ተከፈትኩ ደግሞ ቁጭ ብዬ እያያችሁኝ ስለሆነ ቁጭ ነበር እና በጣም ነው የሚደክመው። እነሱ ደግሞ እየሰሩ ነው፣ ከኔ ተቃራኒ እነሱ ደግሞ እየሰሩ ነው የሚያወሯችሁ። ለእነሱ በዛው ድካም አለው ማለት ነው። እንደዚህ ተደላድሎ ምናምን ነገር አይደለም እነሱ ደግሞ። ስለዚህ በጣም አድክም ነው። በዛ መጠን እናስብና መምህራኖች መምጣት አለባቸው። እነኚህ ልጆች ከደከሙ ለምሳሌ ቪዲዮ ከመስራት ዓለም አሁን ሰንፋለች እንጂ ዓለምም ያህላት አልነበረም እስልምና ላይ። ዓለም አሁን አይ ቲንክ ቀዝቅዛለች። ሜይ ቢ ድንጋዮች በዙባት ይመስለኛል። እሷም ያህል ግን አልነበረም፣ የለምም። የእሷ እንትን ማለት አሁን እንደውም ሚዲያው ላይ ብቻዋን ሆና ብርጌድ ነች እሷ። አሁን እየመጡ ያሉ ልጆች አሉ፣ ግን ዓለምን የሚተስ 4 ሰው ያስፈልገናል። ብቻዋን ሆና ማለት ነው 4 ሰው ያስፈልገናል ዓለምን ለመተካት። መምህር ብታመጡ አይተካትም ዓለምን። አሁን ሰው ምን መሆን አለበት ታዲያ? እንደዚህ ልምድ ያላቸውንም የሆነ ጥፋት ሲገኝም እንቃወም ሰዎችም በዛው ልክ ይሆን። ስለዚህ መምህራኖችም የምንፈልገው ለምንድን ነው? እሱ ስርዓት ይዛል። ቢያንስ ስናጠፋ የሚኮረኩመን፣ የሚገስጸን፣ የሚመክረን፣ የሚባርክ ያስፈልጋል። ማንኛውም ሰው ፐርፌክት አይደለም። ሁሉም ሰው ይሳሳታል። ሁሉም ሰው ያጠፋል። እኔ በዚህ አምናለሁ። ካላጠፋህ አንተ በቃ ምንድነህ? እንዴት ነው ላታጠፋ የምችለው? ሞተሃል እንዴ? በህይወት እኮ ነው ያለው። ካላጠፋህ ምንም ነገር ምንም እየሰራህ አይደለም ማለት ነው። ስታክ አድርገሃል ማለት ነው የሆነ ቦታ ላይ። ከሰራ ትስጣለህ፣ ከሰራ ታጠፋለህ፣ ትታረማለህ። ሰው ነህና ለስብራት ግን እንዳይሆን ጥንቃቄ እናድርግ። ደግሞ እኛም ደግሞ ሚዲያው ላይ ያለን ሰዎች ኖ ተነቀፍን ብለን መጮህ የለብንም። ምክንያቱም ሚዲያ ላይ ወጣ ነው አንድም ልንሞገስ አንድም ልንነቀፍም፣ ይህም ሊመጣብን እንደሆነ ማወቅ አለብን ማለት ነው። ስለዚህ ይህንን ካወቅን ተቋም ማድረግ አለብን ነው የኛ ዋና እቅዳችን። ተቋም ማድረግ አለብን።
ተቋም ስናደርግ ግን ጥንቃቄ ይፈልጋል በደንብ። ያ እዚህ ጋር እኛ እንዳለ ነው ሳይሆን መምህራኖቹ ናቸው ይህንን ማድረግ ያለባቸው። ወደ ተቋም መሸጋገር ያለበት በመምህራኖቹ ጫንቃ እንጂ በእኛ አይደለም። መምህራኖቹ ኃላፊነት ወስደው አዎ እስልምና ላይ መሰራት አለበት ብለው ፊት መቅደም አለባቸው። ለምሳሌ ጀሞል አሁን ትናንት ወዲያ አይደለ? አዎ ትናንት ወዲያ እዚህ ቲክቶክ ላይ ክርስቶስን ሲሳደቡ የነበሩ ልጆች አንደኛው ታውቁታላችሁ፣ የሆነ ወፍራም ነገር ስማቸውን ለማጠራር ስላልፈለግኩ ነው። ተዋዴ ጋር ሁለታ የተወያየው። አንደኛው ደግሞ ራስታ ነገር ጸጉሩን እንትን አድርጎ የሆነ ታውቁታላችሁ፣ ልክ እንዳላ ጺም የሌለው ግን ጸጉራም የሆነው ልጅ ማለት ነው። አላህም እንደዛ ነው ስለሚለው ቁርአን እንትናቸው። ጀሞል አሁን ህዝቡ በተሰበሰበበት ላይ መጥተው እንደፈለጋቸው እየተናገሩ ነበረ። እንደፈለጋቸው ህዝቡ የተሰበሰበበት ላይ መጥተው ሰልፍ ነገር ነበር እና እዛ ጋር መጥተው እንደፈለጋቸው ማለት ነው ክርስቶስ እብድ ነው ሎቱ ስባት ከወንድ ጋር እንዲህ የሚያደርግ ግብረ ሰዶም ነው እያሉ የሚውሉ አደባባይ ላይ መጥተው ትናንት ወዲያ ፊታችን እንደዛ እያደረጉ ነበረ። በቃ ምንም ማድረግ አንችልም። በዚህ ልክ ዝምታችን ግን ጤናማ አይመስለኝም። እንደኔ ጤናማ አይመስለኝም። እኛ እዚህ ላይቭ ላይ ለምንሰራት እዚሁ ምንገፋፋ ከሆነ እስልምና ላይ ምን አግብቷቸው ነው ወንድሞች የሚሰሩት፣ እህቶች ምን አግብቷቸው ነው የሚሰሩት እየተባባልን ምንገፋፋ ከሆነ እነሱ ቤታችን መጥተው እዚህ ጋር እንደዚህ ብሎ ያለ አካል እኔ በጣም ጤናማ አይመስለኝም። እሱ አመናችሁም አላመናችሁም አብሮኝ ይህንን በጣም የተናደደ አንደኛው እንደውም ኢቨን ሙስሊም ነው ልጁ ሙስሊም ነው እና ይሄ በጣም ንቀት ነው አለ። ምክንያቱም ክርስቶስ እንደዚህ ነው እያለ ላይቭ ላይ የሚውል ሰው አስብ፣ አምላክህን እንደዚህ ነው ብሎ ሲናገር የሚውል ከዛ አንተ የተሰበሰብክበት ጋር መጥቶ ደግሞ አሁንም እንደዛው አፉን ሲከፍትብህ ያላ ባሪያ ነው አምላክ አይደለም የተሰበሰብክበት ቦታ መጥቶ ሲልህ ያማል። የነሱ ማለት ሳይሆን ስለ ሙሐመድ ገመና ለምን ታወራላችሁ? ስለ ቁርአንና ሐዲስ ለምን ትናገራላችሁ? እነሱ ቢሉ ችግር የለውም ነበር። የኛዎቹ ግን እንደዚህ እያላችሁ ስጽፉብን ትንሽ ወይ ለቤተክርስቲያኒቱ አስባችሁ ከሆነ አይ ዶንት ኖ የተሻለ መንገዱን የተሻለውን አምጡ። የተሻለ ነው የምትሉትን እንከተላችሁ። ካልሆነ ግን እያልን ያለነው አብረን እንስራ፣ ተቋም እናድርገው። እኛ ያልታየንን እናንተ የታያችሁ የተሻለ መንገድ ነው የምትሉትን አማራጭ ስጡን። ያን ጊዜ የተሻለውን እንምረጥና ለቤተክርስቲያኒቱ የሚጠቅማትን አዲስ ነፍሳቶች የሚመጡበት ደጋግመን ጥሪም አቅርበናል። ደጋግመን እስኪ ሰለቸን ድረስ ማለት ነው። እዛ ላይ ደግሜ መናገር ብዙም አልፈልግም። ስንቱ ነው ቲክቶክ ላይ የሚሰሩት? አሁን ኦኬ በኢንዲቪዥዋል ነው የሚሰሩት። በቃ እነሱ ይሻሉናል። እነሱን ማስጨነቅ የተሻለ ይመስለኛል። ከዛ ውጭ ግን ገንዘብ ምን ያህል ትከፍሉናላችሁ ደሞዝ የሚል መምህር ተብሎ ሸክም ያቀልልናል ብላችሁ ስትጠይቁት ስንት ነው የምከፍሉን? ከእስልምና የመጣን ለማስተማር ስንት ነው የምከፍሉን? ኢማጂን እኔ ከፍዬው ከእስልምና የመጣን እችን ልጅ አስተምር፣ ያንን ልጅ አስተምር ከፍዬ ልለው ማለት ነው። ከእስልምና ሲወጡ በጣም ችግር አለባቸው ልጆቹ። ምክንያቱም ረጅም ሰዓት ከቤተሰብ እንዲለያዩ ምክንያት ይሆናል። ከስራ ከብዙ ነገሮች ብዙ ነገር ይገጥማቸዋል። እነሱን ሰፖርት አድርጎ ፋይናንሻሊ እንትን ማለት ነው እንጂ ሲገባ ጭራሽ ይሄን ያህል ለመጠመቂያ ይሄን ያህል ገንዘብ ያስፈልጋል፣ ይሄን ያህል እንትን ትያለሽ ሌላ እንትን ማለት ነው። ገና አንድ ቀን ያላስተማረውን አሁን በዚህ ትናንትናውን ሪፕላይ ያደረግኩት አለ። በቃ ልጅቷ ምርር ብሏት መናገር ካለብኝ ማለት ነው በቃ የሰጠኸኝ አባት አሰለቸኝ። የሚጠይቀኝ ገንዘብ ነው የሚጠይቀኝ ስለ ሌላ ጉዳይ ነው።
እና እንዴት እንሆን ወገን? ወገን ምን እናድርግሽ? ሳንፈልግ እኮ ነው ማለት አልፈለግንም። በቃ እንደዚህ ማውራትም ነበር። ለፍተን አምጥተን ልጆችን እንኳን አስተምሩልን ብለን የምናምናቸውን እንትኖች እስክናጣ ድረስ ማለት ነው። ገና 1 ወር ያልሞላትን ልጅ የናል ገንዘብ ክፈይ እያሉ የሚቀበሉ ደረሰኙ አለኝ የገባበት ገንዘብ ራሱ ማለት ነው። እንግዲህ ልጅቷ ከመጣ ገና ወር አልሆናትም። ቁም ስቅሏን እያበሏት ማለት ነው። 1 ቀን አላስተማሯትም። እና ብዙ ነገሮችን አፍነን ይዘነው ነው ብዙ ችግሮች አሉ። እና ይሄ ግን ምንድነው እሱ የሆነው ተቋማዊ ስላልሆነ ይመስለኛል። ተቋማዊ ቢሆን ተጠያቂነት ይኖራል። እንደዚህ የሚያደርገውን ተልካሻ መጠየቅ ይቻል ነበር። አሁን ግን አስ ኢንዲቪዥዋል ነው እየተደረገ ያለው። ያን ሰው መጠየቅ አንችልም። ለምሳሌ አይ ቲንክ ጲላጦስ ልደትን ስላነሳው እዛው ላይ ልደት ለምሳሌ ኢቨን ከራሱ የሆነ አካል ላይ ሰፖርት እንዳደረገ ገንዘብ አውቃለሁ። ሰፖርት አድርጎ ከእስልምና የወጣች ልጅ እንትን እንዳደረገ አውቃለሁ። በእንደዚህ እንትን ያሉትን እናመሰግናለን። በዛው መጠን እንደዚህ የሚያስቸግሩም እንዳሉ ማለት ነው። የራሳቸውን ገንዘብ ደግሞ ሰፖርት እያደረጉ ያደረጉ እንዳሉም ደግሞ መዘንጋት የለበትም። ልደትን አነሳን ማለት ነው እንደ ኤግዛምፕል። ይሄን እንዳደረገ ስለማቅ ማለት ነው። ልደት ሲያጠፋ ሲመስለኝ ተቃውሜዋለሁ ፊት ለፊት። መልካም ሲሰሩም ደግሞ በዛው ልክ እንትን እላለሁ። ስለዚህ ይሄ እየሆነ ያለው ምንድነው? ተቋማዊ ስላልሆን በተናጥል ዝም ብለን ስለሆነ የመጡ ልጆችን ለማን እንስጥ? ይሄም ችግር ሆነብን። አስተምር ተብሎ ተሰጥቶ ወይንም አስተምራለሁ ብሎ ጀምሮ አለባበስሽ ክርስቲያን መሆን የምትፈልጊ አይመስልም፣ እየዋሸሽ ነው፣ ይኸው እስካሁን ድረስ ኒቃብ አላወለቅሽም፣ እየፎገርሽ ነው ብሎ ብሎክ የሚያደርግ መምህር አስፈላጊ አይደለም ማለት ነው። እንደዚህ አይነቱ እንደዚህ አይነት መምህር አስፈላጊ አይደለም። ከመጋባቷ በፊት ይህንኛው ፍቅር እንትን ጀምራ ይቆሙ ቅድሚያ ይማርና ይጠመቅና ከዛ በኋላ ጋብቻው ይቀጥላል። አይ ችግር የለውም ተጋቡና ቀስ ብሎ ይማራል ብሎ ቅርቃር ውስጥ የከተታል ልጅ አለች። ንስሐ አባ ነው ላለማስተማር ማለት ነው። ያስቀድሞ የተወሰነ አስተማርኩኝ፣ የተወሰነ እንትን አልኩኝ፣ ሰጠውኝ አሳልፌ ያስተምራል ብለን ከዛ ምንድን ነው ያደረገው? ችግር የለውም። እንደዚህ አይነት በጣም ብዙ አሉን። ነሰሳሪ ከሆነ ፋይላቸውን ማሳየት እንችላለን። ገንዘብ የበሉትንም ፋይላቸው ዶክመንታቸውን ማሳየት እንችላለን። ይሄ መሆን የለበትም ነው። ኦኬ እፎይ መወገድ ይችላል። ምክንያቱም አንድ ተራ ግለሰብ ነው እንጂ እንደ ምዕመን እንጂ ሰምመን ሊሆንም ይችላል። ምንም እንትን የለበትም። ሌሎቹም አብዛኞቻችን እንደዛ ስለሆን ማለት ነው። ስለ ራሴ ግን ስናገር እንደዛ ግን ተቋማዊ ቢሆን እንደዚህ አይነት ስህተቶች አይሰሩም፣ እንደዚህ አይነት ጥፋቶች አይጠፉም። እና አሁን ተማሪዎች ይዘን እጃችን ላይ አሁን የያዝናቸው ልጆች አሉ፣ እዚህ ገብተው የወጡትም አሉ። ለምሳሌ ፈርተን ያልሰጠናቸው ልጆች አሉ። እከሌን ብንሰጥ እከሌን እንደዚህ ያደርጉብናል ብለን ማለት ነው። እንዲህ መፈራራት ሁሉ መጣብን ማለት ነው። ይሄ መሆን የለበትም። መምህራኖች ኃላፊነት ወስደው የሚታወቁ ሲመጡ ግን እንደዚህ አይነት ችግሮች ይቀረፋሉ ብዬ ስለማስብ ነው። እስልምናው ላይ መሰራት አለበት። ዝም ብለን እያወራን መበተን የለብንም። ያንን በደንብ አስበን ልንሰራ ይገባል። የእኛ ወጣቶች ደግሞ ልጆች በተለይም ማወቅ አለባችሁ። ማወቅ ያለባችሁ ደግሞ ከማን ነው የሚለውን ማወቅ አለባችሁ። እሱ ነው። ትምህርት ካስፈለገ ከቤተ ክርስቲያን መማር አለባችሁ።
ወላጆች ልጆቻችሁን በስርዓት ማሳደግ አለባችሁ። በስርዓት ልጆቻችሁን ማሳደግ ከእናንተ የሚጠበቅ ድርሻ ነው ማለት ነው እንጂ ስለ ክርስትና እስልምና ቤት ሄደህ አይደለም የምታውቀው፣ እዛ ሄደህ አይደለም የምትጠይቀው። በዙሪያ ካሉ መምህራን፣ በዙሪያ ካለ ከአጥቢያ ቤተክርስቲያን ነው ማወቅ ያለብህ። ይሄንን ስናደርግ ነው አብረን መተጋገስ ምንችለው። እስቲ የእነሱዎቹ ሲሉ ሰምታችሁ ታውቃላችሁ? ንጽጽር አያስፈልግም። ስለ ክርስትና የኛ ኡስታዞች ለምንድን ነው የሚያወሩት? ምን አገባቸው ሲሉ ሰምታችሁ ታውቃላችሁ? የኛ ኦርቶዶክሳውያን ናቸው። ብድግ ይሉና ምን አገብቶት ነው ስለ እስልምና የሚያወሩት? ምን አገብቷቸው ነው? እንደዛ አይደለም። ግዴታ ያገባናል። እዛ የሚጠፋው ነፍስ ያስፈልጋል፣ መምጣት አለበት ወደ ጌታ ህብረት መቀየጥ አለበት፣ ወደ እኛ መምጣት አለበት፣ ሊመለከተን ይገባል ማለት ነው። የሀገሪቱ ከግማሽ ያልተናነሰ ህዝብ ሙስሊም ባለበት ሀገር ላይ አይመለከተንም ብሎ መቀመጡ ጤናማ አይደለም ማለት ነው። ይህንን ለማድረግ ሁላችንም መስራት አለብን፣ መንቃት አለብን። የፍራቻው ይሄ የማስመሰሉ ጊዜ ማብቃት አለበት። ለምንድን ነው እሱ ምንፈራው? ማለት ፕሮቴስታንቱ ላይ ለመስራት አትፈሩም። እስልምናው ላይ ለምንድን ነው መስራቱን ያልፈለጋችሁት? ለምንድን ነው? ምንድነው ሩት እንትኑ የሆነ የፍራቻችን መሰረቱ ምንድን ነው? እሱ ለምንድን ነው ያልተፈለገው ለመስራት? ማለት ቲክቶክ ላይ እንዲህ ስናወራ ሜቢ ምንም እንትን ሳንል እንዳይመስላችሁ። ሩቅ ድረስ ተጉዘናል። ሩቅ ድረስ ትልቅ ቦታ ድረስ ተጉዘንም የሞከርናቸው ስላሉ ነው። እስከ ተቋማት ድረስ ማለት ዝም ብለን ዘነው የመጣ ነው ነገር አይደለም። ደግሞም እቅዳቸውንና የነኛን ፕላናቸውን እያንዳንዱን ስለምናቅ ነው። እዚህ መተን ከምናናገረው ከምናወራው በላይ የነኛን የሰዎቹን አካሄድ ምን እንዳሰቡ ምን እንዳቀዱ እቅዳቸው ይሳካል አይሳካም። ነገር ግን እኛ መተኛት አለብን ወይ አይሳካም ብሎ ነው እቅዳቸውን በደንብ ስለምናቅ ማለት ነው። ለዛ ነው እንዲህ ምንላችሁ። ሜቢ ካጠፋው እታረማለሁ እና እንደዛ ነው። አመሰግናለሁ። አላጠፋህም ወንድም አለም፣ አመሰግናለን። እግዚአብሔር ያክብርልን። እፎይ ሀሳባችንን በደንብ መግለጥ ስላለብን ነውና በሰፊው መገለጥ አለበት። ኢንስቲቱሽናላይዝ የመሆን ጉዳይ በደንብ መነሳት አለበት። የተናገረው ሀሳብ መልካም ነው፣ ሀሳብ ነው። የእፎይ ሀሳብ በተለይ ተቋሚ ማድረግ ጉዳይ ነው። ዋናው አዌርነስ ክሬሽን ነው አይደል? መጀመሪያ የሚቀድመው እሱ ነው። በደንብ ከመምህራንም እንዲሁ ከአንዳንድ ሰዎችም ምንድነው መንካት አያስፈልግም፣ ማየት አያስፈልግም። እስልምናውን ባንነካው መሐመድ የሚባለው ርዕስ ተከርኖ ይቀመጥ፣ ማንም ማየው። አላህን በጎደጎን እናስቀምጠው። ምናልባት እንደውም አላህ ላይ ይራራሉ ትንሽ አላህን እንደውም እንመልከተው የሚል አልፎ አልፎ ይኖራል። መሐመድ ግን አይታይ፣ እስልምና ቁርአኑ ምናምን አይነካ፣ እንደተከደነ ይቀመጥ። ነገር ግን ጥያቄ ሲጠይቁ ብቻ የእኛን ብቻ እንመልስላቸው የሚል እሱንም ደግሞ ገና ወደፊት ነው እንግዲህ የእኛን የምንመልስላቸው። ያ ደግሞ አስቸጋሪ ያደርገዋል። የሉተርን ማንነት ካላወቅን፣ ሉተር ማን ነው የሚለውን ካልታወቀ ፕሮቴስታንቲዝም ላይ መስራት ይቻላል? ናው መቢ ይቻላል። ግን ምን ያክል ርቀት? ስለ ሉተር የጻፉ ብዙ መምህራን አሉን። ዋይናት ለምን መሐመድን ማወቅ አያስፈልግም? የኛን ብቻ እንመልስ ከተባለ ስለ ሉተርም መጻፍ አያስፈልግም ማለት ነው። አያስፈልግም። ለምን? ተመሳሳይ ነገር ነው መሆን ያለበት። ደብል ስታንዳርድ መሆን የለብንም። ልክ መመርመር እንዳለበት እዛ ሲመረመር መሪው ጀማሪው እንደሚመረመረው ሁሉ አስተምሮቱ እንደሚመረመረው ሁሉ እዚህ ጋር እስልምና ላይ ሲመጣ መመርመር መታየት አለበት። ግልጥ ነው። ያ ሳይነካ ያ ሳይመረመር እስልምና ላይ መስራት ከባድ ስለሆነ አንድ። ሁለተኛ ምናልባት መጽሐፍ የምትጽፉ እዚህ ካህናትም ስታዩ መምህራንም ታያላችሁ ወይ መምህራንም ትኖራላችሁ። በደራሲ ቋንቋ ተደራሲያኑ ማወቅ የሚባል ነገር አለ አይደለ? ተደራሲያኑ ማን ናቸው የሚለው ማን ነው የሚማረው? ማን ነው ተከታታያችሁ? የእናንተ ትምህርት የሚማረው ማን ነው? ለነማን ነው እያስተማራችሁ ያላችሁት? ምን እያስተማራችሁ ነው ያላችሁ? ይገባቸዋል? የእነሱ አሳሰብ ምንድን ነው? ቀድሞ መታወቅ አለበት። የሚለው ለነማን የምታስተምሩ ማወቅ መበተን ያስፈልጋል። አንድ። ሁለተኛ ደግሞ እንደ ማንኛውም የምንፍቅና መጽሐፍት
እንደሚታዩት መልስ እንደሚዘጋጅላቸው ቁርአን በራሱ ራሱን ችሎ ሙሉ የሪፊቴሽን መጽሐፍ ያስፈልጋል። ራሱን በራሱ ሙሉ መጽሐፍ ያስፈልጋል። መጽሐፉ እንደ መጽሐፍ እንደ አንድ መጽሐፍ ለየተለያዩ መጽሐፋት እንደሚጻፉ ሙሉ መጽሐፉ ማለት ነው። በእርግጥ በቅርቡ አሁን በዚህ ሳምንት ፕሮፖዝ ማድረገው ይኖረኛል። ብዙዎቻችሁ የምትሳተፉበት ይሆናል ብዬ አስባለሁ። አቅም ያላችሁ ልጆች ትሳተፉናላችሁ፣ ታገዙናላችሁ። ዘሆል ሙሉ በሙሉ ሪፊቴሽን ማለት ነው። እሱን ለመጻፍ በጣም ታይም ስለሚወስድ ምናልባት በደንብ ፕሮፖዝ እናደርጋችኋለን። ያስፈልገዋል፣ መሰራት አለበት። እስልምና ሳይነካ ለሙስሊሞች ቁርአን ሳይጠቀስ ወይ ደግሞ ስለ መሐመድ የሆነ ነገር ሳይነገር ስለ አላህ ባህሪ ሳይታወቅ ወንጌልን መስበክ ከበድ ያደርገዋል። ጅግታቸውን ማወቅ አለብን። ምንድነው የሚያስተምሩት የሚባለው ማወቅ አለብን። ካልታወቀ ማስተማሪያት ይቻላል። ይሄ ግን የሚፈለገው በማስ ነው የምንፈልገው በብዙዎች። አሁን ያለው መነቃቃት በደንብ ጨምሮ ብዙዎች እንዲሆኑ ማለት ነው። ካህናት ይቅደሙ የተባለው ለዛ ነው። መምህራን ይቅደሙ የሚለው ለዛ ነው። እዚህ ጋር አብዛኛው ቀደም ስጠቅሳቸው የነበሩ ልጆች በሙሉ 10 የማይመልጡ ልጆች፣ ቤት ከፋሾች፣ አስተማሪዎች ዳር ቮለንተር ናቸው። በቃ የሆነ ሰዓት ህይወታቸው ላይ ነገር ቢያጋጥም መጥፎ ነገር አይደለም ጥሩ ነገር ራሱ ደን በቃ ዋን ክሊክ አዌይ ናቸው ከአገልግሎቱ ማለት ነው። ዋን ክሊክ አዌይ። ይሄ ምን ይፈጥራል? ኢንስቲቱሽናላይዝ አለመሆን፣ ዝርው መሆን ማለት ነው። ቀጣይነት ያለው እኔ እንደኛ ቤተክርስቲያን እኔ አይገባንም ብዬ ነው የማምነው። እንደው ለምን ይሄ ሁሉ ሚሊዮን ህዝብ ምዕመን ያላት ይሄ ሁሉ መምህር ያላት ቤተክርስቲያን በጣም ብዙ መስራት ስላለባት ማለት ደግሞ ይጠበቅብናል መስራት እንደመመንም የዚህ ቤተክርስቲያን አባል እንደመሆናችን አልሰራንም ብቻ ሳይሆን ወደፊት መስራት እንዳለብን በደንብ እንድንተማመን ነው የምፈልገው። ወይ አልሰራም እንደመመን ሁላችንም ማለት ነው። አሁን ልክ እነዚህ የሚሰሩ ልጆች ልክ እንዳሉ ትሰራላችሁ። መምህራኑ ግን ቀድሞ ሊድ ያርጉን ይምሩን ነው። እኛው ቀድማችሁ ስለገባችሁ አንድ ባንድ ሐሳብ ሰጣለሁ። ሃይማኖታው አለህና ወይስ መምህር መላኩ ናቸው የምትቀድሙት? አይ ቲንክ ወጣ ገባ መምህር መላኩ እያሉ ነበር። ማንም ይቀድመው? እንዴት ዋላችሁ? እሳቸው አስተካክለው እንዲናገሩ ቀደም ብዬ መኪና ማቁሜ ስለሆነ ቀደም ሰውታ አስገባ የነበረው ለዛ ነው። እሳቸው አስተካክለው እንዲነጋገሩ ቀደም አድርጌ ልናገር ከተፈቀዱልኝ። መልካም። እሺ። ሰላም የተወደዳችሁ በጣም በስስት የምናያችሁ ወንድሞቻችን፣ እኔ እድሜያችሁና ዝም ብሎ የማስባችሁ ማንነታችሁ ከሰራችሁት ጋር ሲወዳደር የሆነ ራሳችሁ እንደሰራችሁት ራሱ አላስብም። ማለት ከእግዚአብሔር ውጭ ካልሆነ በተደረገላችሁ ጥረት ባነበባችሁት ልክ ወይ የሆነ ነገር ምናምን እንዳልሆነ ሁሉ እረዳለሁ አንዳንዴና ይሄን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። በእናንተ ውስጥ ብርሃን የሚያበራ ልክ የቢታንያ ድንጋዮችን አስነስቶ እንዲናገር ወይም ደግሞ የተናቁትን አስነስቶ እውነትን ለበላም በአህያው በኩል እንደሰበከ አይነት ማለት ነውና በተናቁት ሁሉ የሚሰራ አምላክን ነው የማየው በእናንተ ውስጥና በጣም ነው ደስ የሚለኝ። ስለዚህ ምን ለማለት ፈልጌ ነው፣ ወንበር ማደላደር፣ ሚስጥር ማደላደር ወይ አሁን በተባሉት ተቋማት ውስጥ ገብቶ በቴዎሎጂም እንደዛ እንዳላችሁት ወይ ድል አላገኛችሁም ወይ እድሜያችሁ ገና ነው ወይ በሆነ ምክንያት ይሄም ሆኖ ሳለ ግን በቃ ሁላችንን እጅ የሚያስከነዳ አፋችንን በእጃችን እንድንይዝ የሚያደርግ ስራ እየሰራችሁ ነው እና ይሄ ከእግዚአብሔር የሆነ ነውና እኔ በጣም ነው የምደነቀውና ስም ሁሉ መጥቀስ አልችልም። በጣም ነው የምደነቀውና ይሄም እያያዘኝ ነው። ስንት ጊዜ ቲክቶክ ዲሊት አድርጌ ተመልሼ የምገባው እና እንደውም ከቅርብ ጊዜ በኋላ ወደ እናንተ ቤት ማዘወትረው ምናልባት መጽናናት ከሆናችሁ በሚል ነው እንጂ መልሱንም ከኔ በተሻለ ትመልሳላችሁ ከኛ በተሻለ። ከዛ ውጭ ደግሞ ትጋታችሁ እና የጥባታችሁ ይሄ አሁን በቅርብ ከምናከብረው ከጴንጤቆስጤ በዓል በኋላ ቅዱሳን ሐዋርያት ያላችሁ አይነት ነው የሚመስለው። ምንም ፍርሃት የለም። ያለ ድካም ለ3 ለ4 ሰዓት ነው የምታገለግሉት እና ያ ጥንካሬ ዝም ብሎ የመጣ በሰውኛ አንዳንድ የውሃ መጠማት ብዙ ነገር እኮ አለ። ከመቀመጫ መነሳት ቅድም ፎይ ሲል ነበርና ይሄን ሁሉ ሳስብ እደነቃለሁ በእናንተም በእግዚአብሔርም እና ስለዚህ እግዚአብሔርን እናመሰግናለን።
ፖይንቶችን ላስቀምጥ። ለምንድን ነው በዚህ በኩል መሳሳት የበዛው ለሚለው እኔ የሚታየኝና ማስበው የመጀመሪያው የቋንቋና የቴክኖሎጂ ኢሹ ያለ ይመስለኛል በመምህራን በኩል። ብዙዎቹ መምህራን የሆኑ በቴዎሎጂያን የሚሆኑ ወይም በአብነት ትምህርት ቤት አካባቢ ያለፉት የሚጎላቸው ይሄ የቋንቋው በአረበኛ ተደብቆ ስለነበር ብዙ ጊዜ ወይም ትላላችሁ እናንተ ሁላችሁ ተደብቆ ስለነበር አራተኛ ቋንቋ እንደማወቅ ነው አረበኛ መማር። ምክንያቱም መጽሐፋቸው ብዙ በዛ ነው ያለው፣ ስብከታቸውን በዛ ነው። መስጊድ አጠገብ ሆኖ ምን እያሉ እንደሆነ አታውቅም። የራሳቸውን አውርተው 11 ሰዓት ሌሊት የሆነ ነገር ረብሸው ይተኛሉ፣ አለቀ። ያንን ነው ፊልም እናደርገው ወይ ለመውሊድ መንገድ ዘግተው ሲወጡ ነው ምን ሰማው አረበኛ ቃሉን እንኳን እና በዛ ደረጃ ተደብቆ በራሳቸው ቋንቋ ደብቀውት የነበረ አሽሞንሙነውት የነበረ ነገር ነው እና ከዚህ የተነሳ ሰው ግዕዙን ወደ ማቀላጠፍ ትርጓሜያትን ወደ ማንበብ በአማርኛ ስለመስበክ በተቻለ መጠን ደግሞ ሰንበት ትምህርት ቤትም በግቢ ጉባኤያትም ስለማስተማር ያስባል እንጂ ተሻግሮ አንዳንዶች ወደ እንግሊዘኛ ወደ ኮሜንተሪ ሲሄዱ እንዳሉ ሆኖ ሌላ አረበኛ ጋር ሄዶ ግን የነኛን ሚስጥር ስለማወቅ ብዙ አልነበርንም እና ያ ጋፕ ይመስለኛል የቋንቋው ችግር። ሁለተኛ ቴክኖሎጂ ቤዚካሊ አሁን ብዙዎቹ መምህራን ብታዩ ለሶሻል ሚዲያውም በጣም ይግደረደራሉ። ገብተውም ሞደርን በሆነ መንገድ ይሄ እናንተ ያላችሁን እነሱ እኔን ጨምሮ የለንም የአርጊውመንት ፍሎውን በትዕግስት ማስጨረስን ተከራካሪው ምን ይዞ ሊመጣ እንደሚችል ተዘጋጅቶ መጠበቅ የመሳሰሉት ሁሉ ሶሻል ሚዲያ አካውንት ከመኖር አለመኖር ጀምሮ ቢኖራቸውምና ቢኖረንም ቤት ከፍቶ ደግሞ እንደናንተ መግለጽ ላይ ጋፕ ይኖራል። ስለዚህ ሶሻል ሚዲያና ቋንቋው ትልቅ ተጽዕኖ አሳድሯል አረበኛ ላይ ስፔሲፊካሊ ማለት ነው። መጽሐፋችንም ስለሚለይ እንደምታውቁት በእነሱ በአማርኛ አንብባችሁ የምትረቷቸው አይደሉም። በራሳቸው ቋንቋ እያዩት እንኳን አንተ ነው የጻፍከው ፎ ያዘጋጀው ሐዲስ ነው ወይም ተፍሲር ነው እስከማለት ደርሰዋል ወይ ጳላዲዮስ ሲሉ ሰምተናል። ግን እናንተ ይሄን ሁሉ ተቋቁማችሁ ያስተረጎማችሁ እዛው ራስ አንብበ ራስ ቅራው እያላችሁ የምታደርጉት ይገርመኛል። ሁለተኛው የተሰጥኦ ልዩነት ያለ ይመስለኛል። አንደኛው ቋንቋና ቴክኖሎጂ ብያለሁ። ሁለተኛ የተሰጥኦ ልዩነት ማለት በተሰጥኦ ምክንያት በቃ አንዳንድ ሰው ቃሉን ያውቀዋል፣ የመጽሐፍ ቅዱስንም ትርጓሜ ያውቃል፣ የእውነቱ በሙሉ እሱ ጋር አለ። ግን ተከራክሮ መርታት በተለይ እንዲህ አይኑን በጨዋጥቦ የሚመጣን ሰው ማሳመን ልዩ ስጦታ ይመስለኛል ብቻ ሳይሆን በተግባር የሚታይ ነው። በቃ እናንተ የምትሄዱበት የሐሳብ የምታመነጩበት የእሱን ሐሳብ የምትረቱበት ራሱን ኮሽን የምታደርጉበት በራሱ ታሪክ እዚህ ጋር የሆነ ጥያቄ የሆነ ስድብም ጭምር ሲናገር ከራሱ መጽሐፍ ያንኑ ተመሳሳይ ታሪክና ተመሳሳይ ስድብ ጭምር ማግኘት መቻል በጣም የሚገርም ነውና የአእምሮ ፍጥነት ልዩ ስጦታ ነው ብዬ ነው የማስበው እና ይሄ ታድላችሁታል። እግዚአብሔር ያቆይላችሁ። እንዲህ ያደረጋችሁ በቃ የጸጋ ስጦታ ነው ብዬ ነው የማስበው። ይሄ ነገርን ተከራክቶ መርታት እና እውነትን መግለጥ በሰው ፊት ማለት ነው። አውደ ምሕረት ላይ መስበክ ወንበር ዘርግቶ ተማሪዎችን ትርጓሜ ማስተማር ወይም ሌላ የትምህርት ዘርፎች ላይ መሳተፍ አሁን ከምለው ጋር በጣም ይለያያል። ምክንያቱም ሐሳባቸው ጀምሮ ከአርጊውመንት ፍሎዋቸው ጀምሮ ስለሚለዩ እና ይሄ በጣም በቃ እንደ ጸጋ ስጦታ ቁጠሩትና ስለ ጸጋ ስጦታችሁ እግዚአብሔርን አመስግኑ። እኛም እናመሰግናለን። እናንተም በርቱ። በዚህ በጣም ቀናበት ነው እና አንዳንዶቹ መምህራን መተው ባታያችሁ ተስፋ ትቁረጡ። በቃ የጸጋ ስጦታችሁ እናንተ እንደዛ ስለሆነ ነው ብዬ አስባለሁ። ሌላው የመጨረሻው ኢንስቲቱሽናላይዝ እናደርግ የሚያስፈልገን ትልቁ ነገር ቅድም ያልኩት እንዳለ ሆኖ በተቋም ከላይ ወደታች ሃይራርኪካል ነው እንደምታውቁት የኛ ቤተክርስቲያን እና እናምናለን ጳጳሱ ካህኑ ደግሞ ዲያቆኑን እንደሚያዝ ከዛ ምዕመናን ደግሞ በዚህ ሰንሰለት ውስጥ እየተባረኩ እያገለገሉ ይኖራሉ እና ይሄ ከላይ ከቅዱስ ሲኖዶስ ጀምሮ አባቶቻችን ጳጳሳት አይናቸውን ገልጠው ዘመኑን ዋጅተው ፈተናዎችን ስትራቴጂካሊ ያዩ የሚመልሱበት ዘመን አልነበረም እስካሁንና እንግዲህ ባለን ታሪክ ማለት ነው። አሁን ግን በሩን ከፍታችሁልናል። ብዙዎቹም እያዩ ነው፣ አይናቸውም እየተገለጠ ነው። አትሊስት ፈተናው በራሱ ቀስቅሷቸዋል። የተቃጠሉት ቤተክርስቲያን
የተገደሉት ካህናት፣ የምትሳደዱት ወንድሞቻችን እናቶቻችን በሆነ ምክንያት የተለየ አካሄድ እንደሚፈልግ ይሄ ዘመን እየገባቸው ነው። እና የቀደሙት ዘመናት ግን እንደዚህ አልነበሩ። አንቺም በሃይማኖትሽ አይነት ነገር ነበርና በዚህ ምክንያት ያ ዘመን አሁን እየተቀየረ ነው። ተስፋ እናደርጋለን ከላይ ወደ ታች ስንጠብቀው የነበረው ተቋማዊ የማድረግ ስራ ይጀመራል ብለን አንድ ቀን ይመጣል፣ ቴክ ኦቨር ያደርጉታል። እናንተ የምታደርጉትን ጥረት መምህራን ይመደባሉ፣ ዲፓርትመንት ይዋቀርለታል። ከዛ እነዚህ መልስ የሚሰጣቸው መጽሐፍቶችን፣ ቅድም የተባሉ ስልጠናዎችን፣ ኮሌጆችን፣ ኢቭን ኮርሶችን ጭምር እኔ በቴዎሎጂ አሁን የእስልምናን ብቻ ያማከለ ኮርስ አልነበረም። ኮምፓራቲቭ ቴዎሎጂ ላይ ያለው በጣም በጥቂቱ ነው፣ በጣም በጥቂቱ እና በቂ አልነበረም። እሱ ሁሉ አብሮ ይታያል ማለት ነው። ይሄ ሁሉ የሚሆነው ግን እንዳልኩት ከላይ ወደ ታች እንዲመጣ ተስፋ እናደርጋለን። አሁን ግን ያስነሳችሁት የመነቃቃት ኃይል እግዚአብሔር በእናንተ አድሮ ቀላል አይደለም እና ከቅዱስ ሲኖዶስ ጀምሮ እንዳልኩት በጠቅላይ ቤተ ክህነት በየሀገረ ስብከቶቹ የሶሻል ሚዲያን የተመለከተ አሁን ያልኩት ነው የእስልምናን ክንፍ እንዳለ የምናነሳቸውን ኢሹዎች ሁሉ የሚፈታ ኮርሱን፣ ስብከተ ወንጌሉን፣ ሌላውን ሁሉ የሚያስተካክል ኮሌጆችም ጭምር ውስጥ ገብቶ ማለት ነው። እሱ እንዲመጣ ግን ትልቅ ስራ ሰርታችኋል። ያው በትዕግስት በአንድ ጀንበር ሁሉ ስለማይሆን መጠበቅ አለብን። እንደ ሀቢብ ጊዮርጊስ ራሳችሁን ማየት ጥሩ ነው ማለት እያነበባችሁ እያደጋችሁ በቅድስና ሕይወት ራሳችሁን እያስለመዳችሁ ግን ደግሞ ለውጥ በአንድ ቀን በአንድ ጀንበር እኔ ያመጣዋለሁ ማለት እንትተን እና ተስፋ ሳንቆርጥ መታገል ይኖርብናል። መታገል ማለት የየራሳችንን አገልግሎት በቃ የጸጋ ስጦታችን እንዲህ ነው አይደል? እሱን እየታገል እስከ አረፍተ ዘመናችን ድረስ መቀጠል። የዚህ ክፍል ግን አንድ አስቸጋሪ ክፍል አለው። የዚህኛው የሶስተኛው ጊዜ ይፈተዋል ያልኩት ውስጥ ማለት አንዳንዶች ወይ ሰርተው ወይ የማያሰሩ ደግሞ ወይ አይሰሩ ወይ አያሰሩ አይነት የሆኑ ሰዎች አሉ። አንድ ሰው ታስታውሱታላችሁ፣ በስም መጥቀስ አይጠበቅብኝም፣ አሁንም ማወራው ስለሚገባችሁ ስለ HIV ኤድስ በሽታ ከሆነ ዘመን በፊት በጣም ብዙ ሰው ያወራ ነበር እና ሰውየው ፌስቡክ ላይ እና በሶሻል ሚዲያ ምን ብሎ ጻፈ? ብሎግ ነበር ኦፍ ኮርስ ያኔ እና ምን ብሎ ጻፈ? በኤችአይቪ የሚኖሩና ከኤችአይቪ ጋር የሚኖሩ አለ። ምን ለማለት ፈልጎ ነው? በኤችአይቪ የሚኖሩ የሚላቸው ሰዎች ከኤችአይቪ ጋር የሚኖሩ የሚላቸው ሰዎች በሽታው የሚያጠቃቸው ሰውነታቸውን ያመነመናቸው በቃ በሽታው ሊገላቸው የሚታገላቸው ሰዎች ናቸው። እነዚህ አክቲቭ የሆኑት ችግር ያለባቸው ሰዎች ናቸው። በኤችአይቪ የሚኖሩት የሚባሉት ደግሞ ስብሰባ በመምራት ጧፍ በመሸጥ ወይ ሻማ በመሸጥ ሻማውን በማብራት ከዛ ምንድነው የኤችአይቪ ቀን በማለት እያበሩ ምናምን ቢዝነስ የሚሰሩ በዛ ገቢያቸውን የሚያስተዳድሩ ወይ ደግሞ የኤችአይቪ ዲፓርትመንት ኃላፊ ምናምን በመሆን የሚኖሩ ሰዎች አሉ ባበሉ በምናምን እና በኤችአይቪ የሚኖሩና ከኤችአይቪ ጋር የሚኖሩ ብሎ ገልጿቸዋል። ምን ለማለት ነው? አገልግሎቱ ገብቷቸው የነፍስ ዋጋ መሆኑ ገብቷቸው የነፍሳት መጥፋት ነገር አሳስቧቸው የክርስቶስ መሰደብ የመጽሐፍ ቅዱስ መቀደድ የቤተክርስቲያን ይሄ ሁሉ አሳስቧቸው ለዚህ የሚንገላቱ ለዚህ መከራ የሚያዩ መምህራን ቅድም እንዳልኩት ታሳስረው ላይክ በቋንቋም በምንም በቴክኖሎጂም ያሉ እንዳለ ሆኖ ብቻ ከዚህ ውጭ በሆነ ደግሞ ተንኮል ብቻ ውስጣቸው ያሉ እነሱ ካልተነኩ ቤታቸው ካልተገረሰሰ ምንም የማይመስላቸው ደግሞ አሉ። ልክ ቅድም ፎይ ሲል እንደነበረው አይነት ሰው ማለት ነው። ድንቁርና ነው ይሄ አሁን ካልኩት ራሱ የሚብስ ማለት ነው። ፍጹም የሆነ ድንቁርና እና እግዚአብሔር ምሕረት ያርግላቸው ልቦናቸውን ያነሳሳላቸው። ምክንያቱም የተሾሙበት ቤት የተሾሙበት በግ እና መንጋ ሲበተን የማይገዳቸው ሲጠፉ የማይገዳቸው ሲሰደድ የማይገዳቸው ከሆነ ይሄ በጣም ትልቅ ድንቁርና ነው። እግዚአብሔር ምሕረት ያርግላቸው እንዲህ አይነት ሰዎች። በተለይ እንቅፋት ብቻ የሚሆኑ የሰውን እንከን ብቻ የሚፈልጉ በየትኛውም ዘርፍ ያገለገለ ሰው ስህተት ሊሳሳት ይችላል። ምንም ጥያቄ የለውም። እኔም ባትለው ባይለው የምለው ነገሮች አሉ። ቅድም እንትና ከተናገረው እኔ ከምናገረው ደግሞ ሳምበዲ ባይለው ባትለው የምትሉኝ ነገር ይኖራል። አንዳንዱም በውስጥ አንዳንዱም በጸሎት በሆነ መንገድ ማለፍ እየተቻለ ወይ በሆነ መንገድ እንዲያስተካክል ማድረግ እየተቻለ እንደው ዝም ብሎ ትችት ብቻ የሆኑ ሰዎች አሉና የፈሪሳዊ የሆነ አካሄድ ወይ ደግሞ ይሄ ከሳሾች አይነት ክርስቶስ ጋር በነበሩት ዘመን እንደዛ አይነት ነገር አያለውና እንደዚህ አይነት ሰዎች ልክ በኤችአይቪ እንደሚኖሩት ይመስሉኛል። ቤተክርስቲያን ተጠግተው
የሆነ ነገር ይበላሉ። አበላቸው እስካልጎደለ ድረስ ደሞዛቸው እስካልተቆረጠ ድረስ አይጨንቃቸውም፣ በምንም ጉዳይ አያስቡም። እና እናዝናለን፣ ግን እግዚአብሔር ለእነሱም ይሄ ቀዝቃዛ ወይ ሞቅ ሆኖ ያልሆነ ልባቸውን በቸርነቱ ወደ ማገልገል ወደ እውነት ይመልሳቸዋል ብዬ ተስፋ አደርጋለሁ። እና እግዚአብሔር እሱን ቀን እንዲያመጣልን ተስፋ እናደርጋለን። ግን ትንሾች ናቸው። ቅድም ወንድማችን እፎይን ባለው ደረጃ ተስፋ የሚያስቆርጡ ሁሉም ደግሞ እንደዛ የሚባሉ አይደሉም ማለት ኦፍ ኮርስ ነው። እሱን ሪፍሌክት እያደረኩ ሳይሆን አሉ በቃ አሁን የተባሉት በጣም አጸያፊ መናገር ራሱ የሌለብን ግን የክርስቶስ ቤተክርስቲያን እነኚህ ሰዎች 1% ቢሆኑ እንኳን የቀረው እውነተኛ በግ የሚፈልግ እውነተኛ ስብከት የሚፈልግ አበል የማይቀበል ቤተክርስቲያን ማህሌት ሲያገለግል ሰዓታት ሲቆም ቅዳሴ ሲገባ ደሞዝ የማይቀበል ስሙን ማሳየት የማይፈልግ መልኩን ማሳየት የማይፈልግ ስሙን እንዲጠራ የማይፈልግ ማዕረግ የማይቀበል በርካቶች አሉ ይሄን የሚያደርጉና እነሱን ያየን እንጽናናለን። እንዲህ አይነት ሰዎች ግን ብዙዎች ስለሆኑ እንግዲህ እግዚአብሔር ከነሱ ጋር ያገናኘን ልጆቻችንን እናበዛለን፣ የክርስቶስን ብርሃን ለዓለም ማብራታችንን እንቀጥላለን። እና ማንም ከታች ያላችሁ እነዚህ ብዙ ሰዎች ናቸው። አሁን ሶሻል ሚዲያ ላይ ባለው ኮታ ሳይሆን የምናያቸው መሬት ላይ ብዙ አሉና የመጨረሻ ሐሳቤ ሌላ ተስፋ ቴዎሎጂያን ሆነው እኔ በቅርብ ማቃቸው ከ10 ያላነሱ እንደው በትንሹ ማለት ነው ወይ 5 በትንሹ እርግጠኛ የሆንኩባቸው ልጆች መያዝ የሚችሉ አሉና ተመርቀው አውደ ምሕረት ላይ ወጥተው የግድ መደበኛ የሚባለውን ቅድም ይሄ የደሞዙን ስርዓት መግባት የማይፈልጉ በማረግ መጠራት በዚህ በመናም የማይገቡ ግን ቤዚክ የቤተክርስቲያን ትምህርት ያወቁ እና የተመረቁ እንዲሁም አንዳንዶቹ በግቢ ጉባኤም በሌላ የሚያገለግሉ እንዲህ አይነት አገልግሎት ደግሞ እንዳለ ቢሰቡ አብዛኞቹ ሶሻል ሚዲያም ከመጠቀም አለመጠቀም ጋር የሚገናኝ ነው ቅድም ያልኩት እና እናንተ ቤዚክ የሆነውን የእስልምናውን ከጨረሳችሁ በኋላ የክርስትናውን አስተምሩልኝ ብትሏቸው በጣም በፍቅር የሚያገለግሉ አሉ። 10 ሰውም 5 ሰውም ሊያገለግሉ የሚችሉ ማለት ነው በእያንዳንዳቸውና እነሱንም እንጠቀማለን። እንግዲህ ጫናው በበዛ ቁጥር ማለት ነው ብዙ ናቸው፣ ትንሽ አይደሉም። እነዚህ እንዳልኩት እግዚአብሔር ለቤቱ የሚቀና ልብ የሰጣችሁ እናንተ ወንድሞቻችን እና እህቶቻችን በርቱልን። እኔ በጣም ነው ማፍረው ቲክቶክን ላይክ ዘግቼ ወጥቼ አሁን የምታደርጉትን ሳስብ ቢኮዝ በጣም ነው በቃ እንዴት እኔ ተኛለሁ አይነት ስሜት ማለት ነው። ምክንያቱም አንዳንዶቻችሁ ከጀርባው ድምጽ ይሰማል የሆነ ስራ ዘግታችሁ ልክ አንዳንዶቻችን እንደምናደርገው ማለት ነውና ከዛ ደግሞ ቀን ሙሉ ወይ 3 ሰዓት 4 ሰዓት ቁጭ ብላችሁና ይሄ በጣም የሚገርም ታታሪነት ነው፣ ጸጋ ነው። እግዚአብሔር የሐዋርያትን ዋጋ ይስጣችሁ፣ የክቡራን ቅዱሳን ጻድቃን ሰማዕታትን ዋጋ ይስጣችሁ፣ ልባችሁን አይለውጥባችሁ፣ በቸርነቱ እስከመጨረሻው በቤቱ ያጽናችሁ። እንደው በረከት ሁሉ ከሱ ነውና ለእናንተ ይሁንላችሁ። ምክንያቱም እኛ ብንሰጣችሁ ምንሰጣችሁ እንዲህ አይነት ምርቃት ካልሆነ እና ማበረታቻ ካልሆነ ወይም ደግሞ ገንዘብም እንኳን ብንሰጥ እንደው ከሰጠን ምንም አይደለም። የማያልቀው ጸጋ ሰማያዊ ርስት ያለው እሱ ጋር ነውና እሱን ይስጣችሁ አምላክ። በጣም ደስ የሚለው ግን ብዙ ዘመናት በብዙ ኮሌጆች ብትማሩ በብዙ መጽሐፍት በሆነ በተለየ መንገድ ከልጅነታችሁ ጀምሮ ብትከተከቱ ማታደርጉትን አይነት አገልግሎት እየሰጣችሁ እንደሆነ አስቡ። ሁሉ ጊዜ በቃ የተለየ ነገር እግዚአብሔር በእናንተ እየሰራ ነው። ከርታ ስልክ ገብቶብኝ ነበር። እግዚአብሔር በእናንተ የሚሰራውን ደግሞ ማስቆም የሚችል የለምና ይሄንን እግዚአብሔር የሰጣችሁን ስጦታ በቸርነቱ እስከመጨረሻው ያጽናላችሁ። እናንተም እንዲሁ አስባችሁ እንድትኖሩ ይርዳችሁ ማለት ነው ፈልገው። በርቱልን እህቶቻችን፣ በጣም ታስደንቁናላችሁ። ወንድሞቻችን በጣም እና አምላክ እግዚአብሔር ይርዳችሁ ይርዳን። እግዚአብሔር ያክብርልን። መምህር መላኩ እግዚአብሔር ያክብርልን። 5-6 መምህራን አሉ በጣም የምታመንባቸው ስላሉ በውስጥ እንዳይረሱን። ያው ባለፈውም አይ ቲንክ መምህራን እንፈልጋለን ስንል በግንባር ቀደም ከመጡት መካከል መምህር መላኩ ነውና እግዚአብሔር ያክብርልን። እሱም የራሱን ወስዷል። አይ ቲንክ አንድ ሰው ሰጥቼዋለሁ መሰለኝ። ሌሎች መምህራን ካሉ ላክልን። በተለይ ለምንተማመናቸው የምናውቃቸው ብዙ መምህራን ነን ብለው የመጡ አሉ፣ ያናገርናቸው የተቀበልናቸው፣ ነገር ግን ሙሉ በሙሉ ትረስት የማናደርጋቸው ሁሉ መተማመን የሌለ ይሆናሉ ብዙ ጊዜና ከሰዎቹ አይደለም። እኛ ግን ሙሉ በሙሉ እርግጠኛ ካልሆነ ለሰው አንሰጥምና እርግጠኛ የተሆኑ መምህራን ካሉ
በውስጥ ያናገሩኝ ኦልሬዲ ቴሌግራሚ ስላሉት ወደ እነሱ እንልካለን ማለት ነው። ሞር ያው እኛ እዚህ ላይ ያሉት ልጆች ብዙዎች እየነቀፉ ስለሆነ ትንንሽ ስህተትም ሲገኝ ሰዎችን ማሸማቀቅን እየመረጡ ስለሆነ ይሞክራሉ። በእርግጥ እኛ እንደዛ አንልም፣ ግን አትሊስት አንደርስታንዲንግ መምጣት አለበት። እንዲህ የሚሉ ሰዎች መሰረታዊ ለውጥ እንዲመጣ ጥረት መደረግ አለበት። ስለዚህ የዚህ የመፍትሄው አካል መሆን አለባቸው፣ ወደፊት መምጣት አለባቸው ነው እና እናሳቡ። በተለይ ደግሞ ካህናት የሚመሩት ጳጳሳት ምናልባት ዳይሬክሽን የሰጡበት ነገር ሲሆን ሁሌ መልካም ነው። ቀድሞ የመንጋው መሪዎች ከፊት ለፊት ሲሆኑ ማለት ነው። አንድ ሁለተኛ መምህራንም በቦታቸው ሲገኙ መልካም ነው። ቅዱስ ጳውሎስን ቅድም የጠቀስነው ለዛ ነው። ሰባኪዎች የሚላኩ ናቸው። የሚላኩት ደግሞ መምህራን አስተምሮ ተብሎ ነው። ያ ደግሞ ኃላፊነት የተሰጠው መምህር መሆን አለበት። መምህር መሆን ደግሞ ክህነትም ስለሚፈልግ ማለት ነው። ክህነት ደግሞ ባይኖር እንኳን መምህር እንደ ዘመኑ እንኳን በተባለ ይሄ ስልጣኑ ያላቸው አካላት ወደፊት ይምጡ የሚል ነው ሀሳቡና ሰፊው ላይ አድርጌያለሁ። ሃይማኖታዊ አለ ደቂቃ አለ። አይ ቲንክ አንድ ሁለት ደቂቃ ልስጥህ ነው ሀሳብን ስጥ ወይስ ልላክ? መምህራን ወንድሞች ሁላችሁም ከታችም ያላችሁ እኔ ብዙ ሀሳብ የለኝም፣ ግን የሆነ ጊዜ ማስታወቂያ አይቼ ነበርና የሚያግዙን መምህራን እንፈልጋለን የሚያስተምርልን ስትሉ በዛ መሰረት ነው የመጣሁበት ምክንያት። ሌላው ከዚህ በፊት የተናገሩ መምህር ስለተናገሩት ሀሳብ መድገም ስለሚሆን እናንተንም እግዚአብሔር ያበርታችሁ። በእንትኑ በእስልምና ጉዳይ ላይ ያን ያህል እንትን የለኝም፣ ምክንያቱም በኮመን ኮርስ ደረጃ ይሄ ወርልድ ሪሊጅን ሂስትሪ በሚባል ኮርስ ምናምን እንደዚህ የተወሰነ ነው እንጂ ያን ያህል የጠለቀ እውቀት በእስልምና ላይ የለኝም እውነቱን ለመናገር። በክርስትናው በኩል ግን አዲስ የሚመጡ አማያንን ንዑሰ ክርስቲያንን ለማስተማር ግን ዝግጁ ነኝ። ያው ዶክመንትም ካስፈለገ መስጠት እችላለሁ፣ ለመተማመን የሚያስችል ዶክመንት ማለት ነው በቤተክርስቲያን ደረጃ። እግዚአብሔር ያክብርልኝ። በውስጥ አናግረኝ እናወራለን። በተለይ ትረስት የሚደረጉ መምህራን መሆን ሰው ላይ እንደምታውቁት ከእነሱም የሚመጣ ከእስልምናውን ፐርስፔክቲቭ የሚመጣ ጥያቄዎች አሉ። እሱን መመለስ መሰረታዊ የሆነውን የክርስትና ትምህርት ከማስተማር ባለፈ ጥያቄዎቹን ዶጅ ማድረግ በራሱ መከላከል በራሱ ራሱን የቻለ ሌላ ፈተና ነው እና ሜቢ ከዛም አንጻር እንፈልጋለን። በተለይ በዛ በኩል ቢሆን በጣም መልካም ነው። ቀጣይ አይ ቲንክ ቅድም ጀምሮ ነው የገቡት ካህን አሉ። አይ ቲንክ ንስሐ ለዘላለም ሕይወት አለው የካህን ምስል ያለበት እርስዎ ከሆኑ አፉ ይሆን ይቅርበል አለውኝ ወዳጅ ይሰማል ይሰማል። ያ መልካም እሺ። ደቂቃ አለዎት? አንድ ሁለት ደቂቃ ሀሳቦት የሚግለጡ ቅድም ጀምሮ ሲለኝ ስለነበር መልካም እሺ። ከምስጋና ልጀምር። እንግዲህ ቅድም የተናገሩት መምህር መላኩ ያሉትን እንዳለ ወስዳለሁ፣ እንዳለ ጋራለሁ። ጀምራችሁ እዚህ ያደረሳችሁት በአጠቃላይ በእውነት እግዚአብሔር አምላክ በቸርነቱ ይጠብቃችሁ ማለት እፈልጋለሁ። እንደዚሁ ከአገልግሎት ማማ ሳያወርድ የአገልግሎት ዘመናችሁ እንድትጨርሱ እግዚአብሔር አምላክ በቸርነቱ ይርዳችሁ ማለት እፈልጋለሁ። ምክንያቱም ትልቅ የተጋድሎ ህይወት ነው እያሳለፋችሁ ያላችሁትና ያሳለፋችሁትን በተወሰነ መልኩ ቪዲዮዎቹንም ለማየት ጥረት እያደረኩ ነበረ። እኔም መግባት ፈልግ ነበረ። ባለፈው የተደረገውን ጥሪ ተከትዬ ለመምጣት ጥረት አድርጌ ነበረ። አድራሻ ስላጣውኝ ነው። አሁንም ነገር ሳላበዛ ቃል ለመግባት ነው። እንግዲህ በጣም ውስጤንም ስለነካችሁት ማለት ነው። እንግዲህ የተነገረው ነገር በጣም መሰረታዊ የሆነ ነገር ነው። ቤተክርስቲያንንም እንድንፈትሻት የሚያደርግ ነው። በነገራችን ላይ አሁን ላይ ቤተክርስቲያን ያለችው ያው ባለፈው መጋቢ አዲስ እሸቱ ሲናገሩ እንደሰማ መሰረቷ ውሃ ልኳ ትክክለኛ ጉልላቷ መስቀል ስለሆነ ጸንታ አለች እንጂ ቤተክርስቲያን ታሪክም ስንመለከት ከውጭ ጠላቷ ይልቅ የውስጥ ጠላቷ ሲጎዳት የኖረበት ሁኔታ ነው ያለውና ወጣው የሚጋፈከቱ ስራ ወደፊት መቀጠል ያስፈልጋል። ይህንን ሰምቶ የሚመጣ አገልጋይ ቢኖር ጥሩ
መልካም ነው። ካልሆነ ግን የተቻለውን ያክል እስከቻላችሁበት ርቀት ድረስ የሚያስጨክን እግዚአብሔር ነው። የሚያስጀምርም የሚያስፈጽምም እግዚአብሔር ነው። በነገሮች ሁሉ የሚረዳ እግዚአብሔር ነውና እግዚአብሔርን ይዛችሁ ወደፊት መቀጠልን ወደኋላ እንዳትሉ ማሳሰብ ፈልጌ ነው። አሁን ላይ በአገልጋይነት ደረጃ የሃይማኖትም ችግር አለ። አገልጋይ ሲቀጠር ወይም ደግሞ አገልጋይ ነው ሲባል ከሹመት ጀምሮ ማለት ነው የአመራረጥ ሂደቱን ስንመለከት በጣም ከባድ ፈተና ውስጥ የወደቀችበት ሁኔታ ነው ያለችው ቤተክርስቲያን ማለት ነው እና በአባቶቿ እየተፈተነች ያለችበት ሁኔታ ነው። የክህነት አሰጣጡ የአመራረጡ ምንድነው የሚጠየቀው መስፈርቱ ምንድነው የሚጠየቀው መስፈርቱ ምንድነው? ድሮ አባቶቻችን ሲሾሙ ምንድነው የሚያደርጉት? አሁን ላይ ያሉትስ እንዴት ነው የሚለው ነገር ሲታይ በጣም ከባድ ዘግናኝ ሁኔታ ነው ያለው። እንግዲህ እኛ በውስጥም ስለምናቅ ማለት ነውና ሰው ስልጣን ለመያዝ የሚሮጠው ምን ሊያደርግ ነው? እውነት ሊያስተምር ነው? እውነት ቤተክርስቲያን ሊመራ ነው የሚለው ነገር በጣም አሳሳቢ ጉዳይ ላይ ሆኗል። ሲኖዶስንም አሁን እያወዛገበ ያለ ሁኔታ ስለሆነ ማለት ነው እና ይሄ በቀላሉ መፍትሄ ያገኛል የሚል እምነቱ የለኝም። የፕሮቴስታንታዊ አጀንዳም ስላለው ማለት ነው። እንግዲህ የፕሮቴስታንቱ ዓለም ከዘጠናዎቹ ወዲህ ወደ አብነት ትምህርት ቤት ልጆችን በመላክ ሰርገው እንዲገቡ በማድረግ የረጅምና የአጭር ጊዜ እቅድ አድርገው ሰርተዋል በሚገባ ማለት ነው እና ያ ፍሬ አፍርቶ ቤተክርስቲያንን እየበጠበጠ ያለበት ሁኔታ ላይ በሚመስል ደረጃ ዛሬ አባቶች ላይ እምነት እየጠፋ ነው። ቅድም የተነሳውም የአፍቅሮ ነዋይ ጉዳይም ቅዱስ ሥጋውን ክቡር ደሙን በገንዘብ የሚለውጡ ንስሐን በገንዘብ የሚለውጡ ሰዎች ስላጠመቁ ብቻ ገንዘብ የሚጠይቁ ሰዎች እየተበራከቱ ነው። ቤት ስለረጩ ብቻ ገንዘብ የሚጠይቁ አባቶች በጣም ቁጥራቸው በርካታ እየሆነ ነውና ይሄንን እንዴት እንከላከለዋለን? እግዚአብሔር በቸርነቱ ቤተክርስቲያን እየጠበቀ ነው የሚጠበቅልን። እንግዲህ ከላይ ያሉ አባቶቻችን ቢነቁ ይሄን መከላከል ይቻላል። ከዛ ባሻገር ግን እናንተ እንደዚሁ በተቻለ መጠን የተቻለውን ማጣሪያ እያደረጋችሁ ልጆችን ለሆነኛ አባት እየሰጣችሁ እንዲማሩ ታደርጉ የተሻለ ነው። ለዚሁም ቃል ለመግባት ነው የመጣሁት። በውስጥ እኔ አድራሻዬን መስጠት እችላለሁኝ። እዚሁ አዲስ አበባ ውስጥ ነው የማገለግለው። የአንድ ካቴድራል ቄሰ ገበዝ ነኝ። ብዙ መምህራንን ላገኝ እችላለሁኝ። ምናልባት እኔ በቴዎሎጂም ተምሬያለሁ፣ ስላሴ ዲግሪ አለኝ። ግን ያን ያክል እውቀቱ አለኝ ብዬ ሳይሆን ለሚነሱ ጥያቄዎችም ቢያንስ ትልቁ ተስፋ የሚሆነው መምህራንን ማግኘት እችላለሁኝ። መምህራንም ወደዚህ መጋበዝ እችላለሁኝ በእኔ አማካይነት ማለት ነውና በደብራችን ላይም በጣም ጥሩ የመጽሐፍ መምህራን አሉ። በጣም ሃይማኖተኛ የሆኑ በትህትናቸው የታወቁ በእውቀታቸው የታወቁ አራት አይና የሚባሉ የመጽሐፍት መምህራን የቅኔ መምህራን አሉ። እነሱንም መጋበዝ እችላለሁኝ በእኔ ስር ስለሆኑ ማለት ነውና የሚሰጡኝን ልጆች ተቀብዬ ለዛ ክብር ማብቃት ለእኔ ትልቅ ክብር ነው፣ መመረጥም ነው፣ ስመኘውም የነበረ ነውና ይሄን እድል ካገኘው ቃል ለመግባት ነው በዚህ አጋጣሚ የመጣሁትና አምናችሁ ከሰጣችሁኝ ይሄንን አገልግሎቴን ለመወጣት ዛሬ ቃል ገብቼ ሄዳለሁኝ። የምጠየቀውን ማሟላት ያለብኝን ነገር ማንኛውን ነገር ማሟላት እችላለሁኝ። እንግዲህ እግዚአብሔር በቸርነቱ ይጠብቃችሁ። ጽናታችሁን ሳላደንቅ አላልፍም። ግን እንደዚህ ሲባል ደግሞ አንድም በሌላ በኩል ያለው ስሜታዊ አድርጓችሁ እንዳትደክሙ ወይም ደግሞ የምስጋና ማማ ላይ ሞታችሁ ደግሞ በዛ እንዳትጠለፉም ደግሞ እግዚአብሔር ይርዳችሁ በቸርነቱ ማለት እፈልጋለሁ። ሰዓት ወሰድኩኝ፣ ይቅርታ ይደረግልኝ። አመሰግናለሁ። እግዚአብሔር ያክብርልን። በጣም እግዚአብሔር ያክብርልን። አመሰግናለን። ሀሳቡን ተቀብለናል። በውስጥ ያዋሩ በተለይ በትምህርት ጉዳይ ሚውት አድርግ ይበጠብጣል ወይ ወርዶ ከዚህ እኛው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በተለይ ኮንሰርናችን የተግባባን ይመስለኛል። ሁላችንም የቤተክርስቲያን ላይ የተጋረጠውን አደጋ መምህራን በተለይ ፊት ለፊት ወራዳ መምጣትም እንዳለባቸው ደግሞ ወደፊት ያው እንደሚገባም ማለት ነው። እሱ ከተግባባን መልካም ይመስለኛል። መምህር ይትባረክ አሉ። አይ ቲንክ መምህር ይትባረክና ፕላንት ሀሳብ አልሰጡምና ለእናንተ ትንሽ ደቂቃ 1 2 3 ደቂቃ ልስጥና ሀሳብ በዚህ እንቋጨው። መምህር ይትባረክ አሉ። ያለው ሰላም ናችሁ? እንዴት ናችሁ? ሰላም ብያለሁ። ሰላም አክርታላችሁ። ቀሲስ ይፍቱኝ ይባርኩኝ።
እሺ እግዚአብሔር ይስጥልን እድሉ ስለተሰጠኝ አመሰግናለሁ። በመጀመሪያ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እውነት ለመናገር በጣም ቅድም እፎይ ሲናገር የነበረው በጣም የሚያሳዝንና የሚያንገበግብ ጉዳይ ነው። እኛ የምንሰራውን ስራ እናንተ ተተክታችሁ እየሰራችሁ እናንተ የበሰራችሁትን ደግሞ ከዚህኛ ለመጋገር ደግሞ ብር አንጡ ብሎ መጠየቅ በጣም ልብን የሚያቆስልና የሚያደማ ነገር ነው የተሰማኝ። እውነት ለመናገር ሰው ወንጌልን ተምሮ ራሱ አስተምሮ መጣት ያለበት ደግሞ ሰዎች ደከሙበት እንደዚህ ማድረግ የሚያሳዝን ጉዳይ ነውና የወጡበትን አለማወቅና ይሁዳነት መሆን ነው። ይሄ በነገራችን ላይ ይሁዳነት ነው። ይሁዳም እንደዚህ ነው። ገንዘብ አስቶት እንደዚህ ያዘነበረው የድነት መንገድ የሚዘጋ ማለት ነውና ዙሮ በዚህ እናንተም ተስፋ እንደማትቆርጡ እምነት አለኝ። ምክንያቱም ብዙ ያያችሁት ብዙ ቤተክርስቲያን ፈተና ስለምታውቁ ከመላእክት መካከል ሳጥናኤል እንደወጣ ከሐዋርያት መካከል ይሁዳ እንደወጣ ስለምታውቁ ከዚሁም ከመምህራን መካከልም ስለሚኖር ማለት ነው። ስለዚህ በዚህ ደረጃ ዙሮ እንደዚህ ፍቅረ ነዋይ የጸናባቸው ቢኖርም ደግሞ መልካሞች ስለሚኖሩ እነሱን እያየን እንድንጽናና ነው። እግዚአብሔር አምላክ ደግሞ ያግዘናል። ከዚያ ውጭ ንጽር በመሰሉት ወንድሞች ላይ ለምን እያሉ ጥያቄ የሚያነሱ ሰዎች ለሰዎች እንቅፋት የሚሆኑ ሰይጣናዊ አካሄድ የሚያራምዱ ናቸው ብዬ የምወስደው እኔ። ለምን ክርስቲያን እውነቱን እውነት ሐሰቱን ሐሰት ነው ማለት ያለበት። እውነቱን እውነት ሐሰቱን ሐሰት ለማለት ደግሞ ግዴታ እውነቱን መናገር አለብህ፣ ሐሰቱን ሐሰት ማለት አለብህ። አባቶቻችን ሐዋርያት የሰበኩት ለእስራኤላውያን ብቻ አይደለም፣ ወይም ደግሞ ለክርስቲያኑ ብቻ አይደለም፣ ለአህዛብ ብቻ አይደለም። ለአህዛቡም ድንጋይ ለሚያመልከውም ጣዖት ለሚያመልከውም ለሁሉም ነው ሰብኩ የነበሩት በአህዛብ ምድር እየሄዱ ማለት ነው። እና የነሱ ትምህርት ከኛ ትምህርት አይለይም፣ እኛ ትምህርት ከነሱ አይለይም። የሐዋርያት ልጆች አይደለም። ስለዚህ ክርስቲያን ደግሞ ሐሰቱን ካልተናገረ አንድ ሰው እውነቱ አይገለጥለትም። አላህና እግዚአብሔር አንድ ነው እያለ የሚሮንን ሰው ይሄ ትክክል ነው ይሄ ትክክል አይደለም ስትል ያስድብ ከሆነ ወይም ደግሞ ሌላ ነገር የሚያመጣ ከሆነ ይህ እንደ ሌላ ነገር የሚመስላቸው ሰዎች የክርስቶስን የማዳን መንገድ ወይም ደግሞ የክርስቲያኖችን የማዳን መንገድ የሚዘጉ ናቸው። ብርሃንና ጨለማ አደባልቀው መቻች ስለሆነ ይህ ነገር በጣም እንደዚህ የሚያደርጉ እህቶች ወንድሞች እውነትን መናገር ቀስ ብለው ቢያስቡበት መልካም ነው። ከዚያ በለፈ ሁላችሁም እግዚአብሔር አምላክ ያበርታችሁ ለማለት ነው። ፓላዲን የማናገር ያለው በውስጥ በተቻለ መጠን አለሁኝ። እኔም ያው ቴሌግራም እንትንም ልኬልሃለሁ። ያው መረጃ ካስፈለገ እልክልሃለሁ፣ ችግር የለውም። እኔ ባለኝ አቅም ባለኝ ጉልበት ችግር የለውም። እግዚአብሔር ያገዘኝ። አመሰግናለሁ። እግዚአብሔር ያክብርልኝ። መምህር ይባረክ። መልሳለሁ። እሺ መልሳለሁ። ይቺ 2 ቀን እንደውም እየመለስኩ አይደለም 3 ቀን መልሳለሁ። ታላቃችን ኧረ ታላቃችን እሺ አባቴ ትላለህ። ያው ደምድማችሁታል። በጣም እኔ ምንም ደመደምበት ነገር የለም። ያው እንግዲህ የተወሩትን ነገሮች ወደ ተግባር እናምጣ። አደራ ነው። ሁሉም እንግዲህ ሁላችንም እንደ ቃላችን እንገኝ፣ ሁላችንም የየግላችንን ኃላፊነት እንወጣ ነው። ያው መምህራንም እንደ መምህራንነታቸው ቃል እንደገቡት ምዕመናንም ያው መምህራኖች እርሶንም በጣም እናመሰግናለን፣ በጣም እንወዱታለን። እርሶ የልጅ አዋቂ ትላለህ። ብነሽ የሚያዘ እንደበዛው ዝም አልክ። ወዴት ልታስረጀኝ ነው እንዴ ወንድም? የልጅ አዋቂ እኔ በእውቀትም በእድሜም ትንሹ ነኝ። ሊነካብኝ አይገባም። ወዴት ይሄው ሁላችሁም እግዚአብሔር ያክብር። አላላስ ትንሹ ነኝ አላላ። እሺ ያርግልህ። ይጣጣረም ታረጋለህ። ቻው ሁላችሁንም እግዚአብሔር ያክብርልኝ። እናመሰግናለሁ ስለመጣችሁ ስላዳመጣችሁን። ኮንሰርናችን ነው ብላችሁ ያሳስባችኋል። ምንድነው እኛ ያሳስበን እናንተ ያሳስባችሁ እኛም ያሳስበናል ብላችሁ የመጣችሁ ሰዎች እግዚአብሔር ያክብርልኝ ሁላችሁንም ማለት ነው።